ምን አንተባትባል? አልነገራችሁም እንዴ ዴቭ? እንትን ነው ያን ያህል ከባድ ነገር አይደለም። ሚስቴ ደግሞ ሌላ ሚስት መመኘት ኃጢአት። ሁልጊዜ ይቅርታ አይሰለችም እንዴ? እኛም ማናውቀው ነገር ካለ እነግርሻለሁ። ብለህ ደግሞ እንደዚህ ማሰብ ጀመር? ወይ ጉዴ! ቆይ ከእሷ ጋር ምንድን ነው የጀመራችሁት ነገር? አንተ ላይ ነው ማለቴ ከአንተ ጋር መሆን ፈልጌ። አልገባኝም። ጋሼን ምናልባት ካገኛቸው መጥፎ ቀን እንዳትናገራል። ብቻ ከከተማ ሴት ፎንጋ ጠቀልለኝ እንዳትል። ብርሃን ዴቭን በጣም ነበር የምትወደው። እኔው አይደለ ተያዝኩት። እኔው ፈቷል። እርግጠኛ ነህ? አዎ አይደል? ኧረ ይተው ያዲያ። ዛሬ መጥተህ ታወራኛለህ? ያልሆነ ቦታ ይዘው ይሄዳሉ። ግን አዝኜብሻለሁ ሮማኔ። እኔ ምን አጠፋው? ልጅን ለምንድን ነው የፈለከው? አጀሬው የኔ ፍቅር አሹ ዛሬም እየተንተባተበ እንደተለመደው ለሮማን ፍቅሩን ሳይገልጽላት አሰሪዋ ስታገኛቸው ሮማኔን ልሸኛት ነው የወጣሁት በማለት ዛሬም እንደለመደው አታሎ ከቤት ወጥቷል። ዴቭ የአደይ ፍቅረኛ መሆኑን ባለመናገሩ ብርሃን ትልቅ ችግር እንደፈጠረባትም አይተናል። ሰላም ውድና የተከበራችሁ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 157ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ሄለንና አበበ ምንም እንኳን የለሊ ቤት ቢመቻቸውም ነገር ግን አሁን የራሳችንን ቤት መከራየት አለብን በማለት ወጥተው ቤት እየፈለጉ ይገኛሉ። ሄለን ባልጠበቀችው መንገድ ስለ ብርሃንና ስለ ዴቭ ግንኙነት ለአደይ እያወራችላት ትገኝ ነበረ። እሷም ምንም ስላላሰበች ማለትም ዴቭ እና አደይ ፍቅረኛሞች መሆናቸውን ስለማታውቅ ብርሃን ለዴቭ ያላትን ስሜት ነበረ ለአደይ የነገረቻት። አደይም እባክሽ ሄለን ተሳስቺ ነው በይኝ፣ ይህ ነገር በፍጹም መፈጠር የለበትም እያለች ነበረ። እንግዲህ እራሷን በማጨናነቅ ላይ የምትገኘው ነገሩ ቶሎ የገባት ሄለን ግን ከማውራት ተቆጥባ ትገኛለች። ለሊም ስለ ጉዳዩ ግልጽ እንድታደርግላት ሄለንን ለብቻዋ እያወራቻት ትገኝ ነበረ። እናም ሳላውቅ የሆነ ነገር ዘባረኩኝ እንዴ ስትል ነበር ሄለን ለለሊ ሁሉንም ነገር እያስረዳቻት። ለሊም አይ ሄሉ ችግር የለውም እስኪ አሁን ለእኔ በግልጽ ንገሪኝ ስትል ነበረ ያጠየቀቻት። ነገር ግን ለአደይ በፍጹም ምንም ነገር እንዳትነግሪያት በማለትም እያንዳንዱ ለብርሃን ለዴቭ ያላትን ስሜት እናም ደግሞ ዴቭ ወደ ገጠር መመለሱ እጅግ በጣም እንዳስደስታት ሁሉንም ነገር ግልጽ አድርጋ ነግራታለች። ይህ ነገር ግራ ያጋባት ለሊም ለባቡሬ እንደ ማማከር ነገር አድርጋ ሁሉንም ነገር እሷም ግልብጥ አድርጋ ነግረዋለች። ባቡሬም አይ ዴቭ ወደ ከተማ መመለስ አለበት፣ የአደይን ጉዳይ መስመር አስይዛለሁ ብሎ አይደል እንዴ ገጠር የሄደው? እናም ካልተሳካለት ወይም ደግሞ መናገርም ካልቻለ አሁኑን ወደ ከተማ ተመልሶ መምጣት አለበት፣ ሌላ ነገር ከሚፈጥር ተመልሶ ቢመጣ ይሻላል ሲል ነበረ እሱም ሀሳቡን የገለጸላት። የአደይ አባት ዳይመንድ በነገረው መሰረት አደይ እንድታገባ ፈቅጄላታለሁ ለማለት ወደ እናቷ ሄዶ ነበረ። ይህ ነገር ያስደሰታት የአደይ እናትም ምን ሰምተው ነው እንዲህ እንዲሆን የፈቀዱት ስትል ጠይቀዋለች። እሱም እስከ መቼ ልጄን እንደዚህ እቀጣታለሁ? አሁን ላይ ብታገባ የራሷን ሕይወት ብትኖር ደስ ይለኛል በማለት ነበረ ሀሳቡን ገልጾላት ሄደው። እናም እንድታገባ ንገሪያት፣ የመጣላትን ባልም እንደመለሰችው ሰምቻለሁ። አሁን ግን እሺ ብላ ደስተኛ ሆና እንድትኖር እንደፈቀድኩላት እንድትነግሪያት ነው የመጣሁት በማለት ለእናቷ በትህትና አውርቷት ሄዷል። ብርሃንም ቀን በቀን ከዴቭ ጋር የምታሳልፈው ጊዜ አሁንም እሷን ወደ ፍቅር እየገፋፋት ይገኛል። እናም ከአይኔ አትጥፋብኝ ያለችው ብርሃን አሁን ደግሞ በየሄደበት እየተከታተለች ዴቭን እወድሃለሁ ለማለት ዳርዳር እያለች ትገኛለች። ዴቭም ከብርሃን እየሸሼ ለመሄድ ቢሞክርም ነገር ግን በፍጹም እሷ ልትፋታው አልቻለችም። ይህ ነገር ያስጨነቃት አደይ ወደ ዴቭ ስልክ በመደወል አሁን ለቤተሰቦች ሁሉንም ነገር መናገር ካልቻልክ ወደ ከተማ መመለስ ትችላለህ፣ ምክንያቱም እኔ በጣም እየፈራሁ እናም እየሰጋሁ ነው ስትል ነበረ ለዴቭ ሁሉንም ነገር እንዳወቀች ለመግለጽ እየሞከረች የምትገኘው። ግራ የተጋባው ዴቭም አሁን ላይ ምንም ነገር ሳይዝ ወደ ከተማ በፍጹም መመለስ አልፈለገም። ኪንጎን እያጨናነቀችው የመሰላት ቅምጥልም አሁን ላይ ኪንጎን ለቀቅ ለማድረግ እየሞከረች ትገኛለች። እናም በግልጽ አማርኛ ኪንጎ እያጨናነቁ ነው ወይስ ደግሞ እኔ ላንተ ክፉ ነኝ ስትል ጠይቀዋለች። ወይስ ደግሞ አንተ ለእኔ ምንም አይነት ስሜት የለህም፣ የማትወደኝና የማታፈቅረኝ ከሆነ አሁን በግልጽ ንገረኝ ብትለውም ነገር ግን ኪንጎ
አይ በፍጹም እንደዛ አይደለም ቅምጥል፣ ትንሽ ጊዜ እንድትሰጪኝ እፈልጋለሁ። ነገር ግን አሁን ላይ ላንቺ ያለኝን ጥልቅ ፍቅር ልነግርሽ አልችልም ሲል ነበረ በስሜት የገለጸላት። አደይ ብትመለስ ምን ታደርጋለህ ብላም ጠይቀዋለች። አይ በፍጹም አደይ አትመለስም ሲል ነበረ ኪንጎ ክርክር የጀመረው። እሺ አትመለስም፣ ነገር ግን ብትመለስ ስትልም ጠይቀዋለች። በፍጹም ብትመለስም እኔና አደይ አብረን መሆን አንችልም። አሁን ላይ አንቺን በጣም አፍቅሬሻለሁ፣ እናም ከአደይ ጋር በፍጹም መመለስ አልችልም ሲል ነበረ የደመደመባት። ስለ እሱና ስለ ለሊ ምንም ነገር እንዲታወቅበት ያልፈለገው ባቡሬ አሁንም ዙሪያ ጥምጥም እየዞረ ይገኛል። ወይ ለለሊ ፍቅሩን አልገለጸላት ወይም ደግሞ እሱ አርፎ አልተቀመጠ፣ ከዛሬ ነገ ይነግራታል እየተባለ ሲጠበቅ የቆየው ባቡሬ አሁንም ለሊን እየተንሰፈሰፈና በስስት እያያት ይገኛል። ቅምጥልም ይህን ነገር ካልነገርካት እኔ ነግራታለሁ ስትል ነበረ ስጋት የሆነችበት። አንቺ ልጅ አርፈሽ ተቀመጪ፣ እንደ ታናሽ እህት አክብሪኝ፣ እናም አርፈሽ ተቀመጪ አትንቀልቀይ ቢላትም እሷ ግን አሁኑኑ እነግራታለሁ ወይ ደግሞ እኔ ሳልነግርብህ አንተ ትነግራታለህ እያለችም እያሰጋችው ትገኛለች። ሮማንና አሹ በተደጋጋሚ ቢገናኙም ነገር ግን አሹ ድፍረቱን አግኝቶ ሮማኔ አፈቅርሻለሁ ለማለት አልቻለም። መኝታ ቤቷ እንዲሁም ደግሞ ኪችንም እየገባ ቢከታተላትም እንደሚያፈቅራት ግን መናገር አልቻለበትም። እናም በተደጋጋሚ አብረው መታየታቸው ሌላ ጥያቄ የፈጠረባት ፍቅር አሁንም ለእናቷ አሹና ሮማን ምን ያደርጋሉ እያለችም እያቀሳሰረችባቸው ትገኝ ነበረ። ነገር ግን እነሱ ምክንያት የማያልቅባቸው ሰዎች ስለሆኑ እግሯን ወለም ብሏት በማለት ነበረ ሮማኔን ልሸኛት ነው ወይም ደግሞ ላደርሳት ነው የመጣሁት ሲል አሹ የተናገረው። ይህ ነገር ያላሳመናት አሰሪያቸውም እሺ ይሁን በቃ በማለት ሮማንን እረፍት እንድታደርግ ነግራት ጥላቸው ወጥታለች። ይህ ነገር ሰላማቸውን የነሳቸው አደይና ዴቭ አሁን ላይ ዴቭ ወደ ከተማ ተመልሶ ከአደይ ጎን ቢቆም እና ነገሮችን ቢጋፈጡት ብዬ አስባለሁኝ። ምክንያቱም እዛ ሌላ ጣጣ ከሚፈጠርበት ብርሃንንም ሌላ ችግር ውስጥ ከሚያስገባት ወይም ደግሞ ለብርሃን የአደይ ፍቅረኛ እንደሆነ ቢነግራት ካልሆነለት ደግሞ ይህንን መናገር ድፍረቱን ካጣ ወደ ከተማ ተመልሶ ከአደይ ጎን ቆሞ እዛው ልንገባ ነው ብለው ቢነግሯቸው እያስባለሁኝ። ዳኒ ማለትም የቤዛ ወንድም ፍቅርን በፍለጋ ላይ ይገኝ ነበረ። ፍቅርን እየፈለገ ባለበት ሰዓት የፍቅርን እናት ሲያገኛት እዚህ ሰፈር ፍቅር የምትባል ሴት ታውቂያለሽ ሲልም ጠይቋት ነበረ። ፍቅር የኔ ልጅ ነው ወይስ ደግሞ ሌላ ሰው ነው ብላ ጠይቀዋለች። እሱም አላውቅም፣ ግን አንድ ፍቅር የምትባል ልጅ አውቃለሁኝ፣ የክላሷ ተማሪ ነኝ ሲል ነበረ ለእናቷ የነገራት። እሷም እውነት ስለመሰላት እሺ በቀና ወደ ቤት ልውሰድ በማለት ወደ ቤት ይዛው ሄዳለች። አሹ ከዚህ በፊት ዳኒን ያውቀው ነበረ። እሱም እነሱ ቤት ሊዘርፍ መጥቶ ስለነበረ ቤዛ አስገብተው ሊሰርቅም እንደነበረ አይተን ነበር። ይህን ነገር አሹ በማስታወስ አንተ ልጅ አሁን እዚህ ቤት ምን ልትሰራ መጣ ሲል ቢያፋጥጠውም ነገር ግን የፍቅር እናት የፍቅር ጓደኛ ነው፣ እናም ወደ ቤት እንግባ በማለት ይዛው ገብታለች። ቤት ከገባ በኋላም ዳኒ ያልጠበቁትን ነገር ነበረ አድርጎ የነበረው። እሱም የኔ ፍቅር ብሎ ፍቅርን በመጥራት አቅፏት ይገኝ ነበር። ይህን ነገር ያስደነገጣት እነትየውም የክላሷ ተማሪ ነኝ ብሏት ስለሆነ ያመጣቸው እጅግ በጣም አስደንግጧታል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ።